ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች፣ ዛሬ እንግዲህ ካሽ ኮንትሮል ብለን ካሽ ኢንተርናል ኮንትሮል ኦቨር ካሽ እናያለን ማለት ነው። ከዚህ በፊት በነበረው ፓርት 1 ቪዲዮ ስለ ካሽ ምንነት፣ ካሽ ውስጥ የሚካተቱ ነገሮች ምንድናቸው፣ ኤንድ ኢንተርናል ኮንትሮል ምንድነው፣ ፍራውድ ምንድነው፣ ኤንድ ፕሪንሲፕልስ ኦፍ ኢንተርናል ኮንትሮል ምንድናቸው የሚሉትን ለማየት ሞክረናል። ስለዚህ የመጀመሪያውን ፓርት ያላያችሁ ቤተሰቦቼ ወደኋላ ሄዳችሁ ብታዩ ይመረጣል። አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃል። ኦኬ፣ ካሽ is an asset ነው፣ current asset ነው። the most liquid current assets ነው። cash is the one asset that is readily converted into any other types of asset። በቀላሉ ሊዘዋወር የሚችል፣ በቀላሉ ወደ ሌላ አሴት ሊተላለፍ የሚችል፣ በቀላሉ ዕቃ ልንገዛበት፣ በቀላሉ ሊሰረቅ የሚችል፣ ብዙ ትራንዛክሽን የምንፈጽምበት ሊኩዊድ አሴት ነው። ስለዚህ በዚህ ባህሪው ምክንያት because of these characteristics cash is asset most susceptible for fraudulent activity or mostly exposed to embezzlement። ለማጭበርበር፣ ለፍራውድ፣ ለስርቆት በጣም የተጋለጠ ነው፣ በጣም ሊኩዊድ ከመሆኑ የተነሳ ማለት ነው። in addition, because of the large volume of cash transaction and numerous error or large numbers of error may be occur executing and recording them። በጣም በተደጋጋሚ ከካሽ ጋር የተገናኙ ትራንዛክሽኖች ስለሚደጋገሙ ምን ሊፈጠር ይችላል? ኑሜሪየስ ኤረር አለ። በጣም በከፍተኛ ቁጥር ያላቸው ስህተቶች ልንፈጽም እንችላለን። ስለዚህ ለኢምቤዝልመንት ከተጋለጠ፣ ለፍራውድ አክቲቪቲ ከተጋለጠ፣ ብዙ ስህተቶች ሊያጋጥሙት የሚችሉ አሴት ከሆነ ይሄ ካሽ የምንለው we should have internal control over cash ማለት ነው። ለኢምቤዝልመንት ከተጋለጠ፣ ለማጭበርበር፣ ለስርቆት፣ ለዝርፊያ ከተጋለጠ ምን ያስፈልገዋል ማለት ነው? ኢንተርናል ኮንትሮል ያስፈልጋል። ስለዚህ to safeguard our cash and to ensure the accuracy of accounting record for cash, effective internal control over cash is a critical ወሳኝ ነው። ካሽ ሪሲፕቱ ኮንትሮል ያስፈልገዋል፣ ካሽ ፔመንቱን ኮንትሮል ያስፈልገዋል። so we have two ways, two way of control: internal control over cash receipt and internal control over ካሽ ፔመንት። ለምንድን ነው ይሄንን የምናደርገው? ካሽ በጣም ለኢምቤዝልመንት እና ለፍራውድለንት አክቲቪቲ የተጋለጠ ስለሚሆን ነው። ኦኬ፣ ሌት ሚ ስታርት ፍሮም ካሽ ሪሲፕት ኮንትሮል። ካሽ ሪሲፕት ኮንትሮል በመጀመሪያ ካሽ ሪሲፕት ኮንትሮልን እንዴት ነው የምንቀበለውን ካሽ ኮንትሮል ማድረግ የምንችለው? የኛ ቢዝነስ የሚቀበሉን በተለያየ ምክንያት ወደ ድርጅታችን የሚመጣውን ካሽ how we can control. the first one by establishment of responsibility ነው። ከዚህ በፊት ያየናቸውን ፕሪንሲፕሎች ነው የምንጠቀመው። ካሽ የሚቀበል ሰው መመደብ፣ ኃላፊነቱ ካሽ መቀበል የሆነ ካሸር የሆነ ሃንድሊንግ ካሽ ሪሲፕት የሚያደርግ የሚቀበልን ሰው ኃላፊነት ሰጥተን መመደብ አለብን። ሌላኛው we should have a document ሊኖረን ይገባል። ዶክመንቴሽን ያስፈልገናል። unless we have appropriate document የካሽ ለምሳሌ ዜድ ሪፖርት ምንለው ዲፖዚት ስሊፕ፣ ባንክ ሄደን ዲፖዚት ስናደርግ የምናመጣውን ስሊፕ መያዝ አለበት። ሌሎች ኮምፒውተራይዝ ሪከርዶች ዶክመንት ያስፈልገናል። ሰዎች ለእኛ ክፍያ ሲከፍሉን መክፈላቸውን የሚረጋገጥበት፣ ከሰዎች ገንዘብ ስንቀበል መቀበላችን የሚረጋገጥበት ምን ያስፈልጋል? ዶክመንት ያስፈልጋል። ባንክ ሄደን ስናስቀምጥ ምን ያስፈልጋል? ዶክመንት ያስፈልጋል። ሌላኛው segregation of duty ነው። አሴታችንን የምንቀበለውን ካሽ ፕሮቴክት ለማድረግ control over cash ስንል segregation of duty ነው። we should be differentiated individual who receiving cash, who recording cash and who holding cash። ካሽ የሚቀበለውን የሚመዘግበውን እና የሆልድ የሚያደርገውን ግለሰቦች ምን ማድረግ አለብን? segregation of duty። የሚቀበለው ሌላ ሰው ነው፣ የሚመዘግበው ሌላ ሰው ነው፣ ካሹን የሚይዘው ሌላ ሰው ነው። ስለዚህ በለያየናቸው ቁጥር
ምኑን እየቀነስ ነው እንሄዳለን? ፍራውድ አክቲቪቲውን እየቀነሰ አንድ ሰው ሶስቱንም ስራ አንድ ሰው ቢሰራስ በጣም ከፍተኛ የሆነ የኢንቬስትመንት አክቲቪቲ ሊፈጸም ይችላል። ሌላኛው ምን ማድረግ አለብን? ከዚህ በፊት ባየናቸው ፕሪንሲፕሎች human resource control ኤምፕሎያችንን ወደ ቫኬሽን ወጣልን ነው ስራ ልንቀይረው እንችላለን። የተለያዩ ቦንዲንግ ሜካኒዝሞች ልንጠቀም እንችላለን። and physical control over cash ያስፈልገናል። ሎከር ሊያስፈልገን ይችላል፣ ካዝና ሊያስፈልገን ይችላል፣ የተለያየ ሴኩሪቲ ሲስተም ያስፈልገናል ለካሽ ሬጂስተራችን ለገንዘባችንም ጨምር ማለት ነው። and independent verification ቅድም እንዳልነው ሱፐርቫይዘር daily ካሽ ሴሉን ዴይሊ ዲፖዚት ከተደረገው ጋር ምን ማድረግ አለበት? ቼክ ማድረግ አለበት። የየቀን ካሸሪዋ የየቀን ያገኘችውን ካሽ ለማን መስጠት አለባት? ዲፖዚት ለሚያደርገው ክፍል ዲፖዚት አድርጎ ደግሞ ደረሰኝ ወዴት መሄድ አለበት? ወደ አካውንታንቱ። ስለዚህ ካሸሯ ዲፖዚት ያደረገውን ለአካውንታንቱ ወይም ለኢንዲፔንደንት ኢንቨስቲጌተሩ ይሰጣል። ስለዚህ የሁለቱ ሂሳብ ቼክ መደረግ አለበት። ስለዚህ ኢንዲፔንደንት ኢንተርናል ቬሪፊኬሽን የሚያስፈልግ። ይሄን ሁሉ ምን የምናደርገው ለምንድን ነው? in order to having internal control over cash receipt ነው። የምንቀበለውን ካሽ ለመቆጣጠር ብዙ ሜቶዶች እንጠቀማለን። ምን አየን? ለምሳሌ establishment of responsibility ያስፈልጋል፣ documentation ያስፈልጋል፣ segregation of duty፣ human resource control፣ physical control፣ independent internal verification. All these that will help us ለምን ይጠቅመናል? ለምንቀበለውን ካሽ ሪሲፕት የምናደርገውን ካሾች ፕሮቴክት ለማድረግ ይጠቅመናል። ሌላኛው over the counter receipt ነው። ይሄንን important internal control principle segregation of record keeping from a physical custody ነው። ለምሳሌ ካሽራ ገንዘብ ወይም ሻጭ የምትሸጠው ሰው ገንዘብ ትሰበስባለች በካሽ ሬጂስተር። ከዛ ካሽ የሚቀመጥበት ወይም ካሽ ፋይናንሱ ጋር ገንዘቡ ይሄዳል። ሶ ፋይናንሱ በየቀኑ የተገኘውን ገቢ ወዴት ይወስዳል? ወደ ባንክ ዲፖዚት ያደርጋል። ግን ደረሰኙን ለማን መስጠት አለበት? ለአካውንቲንግ ዲፓርትመንት መስጠት አለበት። እሷ የሰራችውን ደግሞ ሱፐርቫይዘሯ መጥቶ ምኑን ይወስዳል? ዜድ ሪፖርቱን ከካሽ ሬጂስተር አይታችሁ ከሆነ ከኋላ እየተጠቀለለ የሚቀመጥ ወረቀት አለ። ስለዚህ ያ የየቀኑ የሸጥነውን ሽያጭ ይዞ የሚያስቀምጥ ነው። ስለዚህ ያን ደረሰኝ ደግሞ ሱፐርቫይዘሩ አውጥቶ ለማን ይሰጣል? ለአካውንታንቱ ይሰጣል። ስለዚህ አካውንታንቷ ስራዋ ምንድን ነው? በካሸሪው በኩል ዲፖዚት የሆነው ገንዘብ አለ፣ ከላይ የመጣ በዜድ ሪፖርት የመጣ የገንዘቡ መጠን አለ። ስለዚህ ሁለቱን ገንዘብ ቼክ ማድረግ አለባት። ኢንዲፔንደንት ኢንቨስቲጌሽን ማለት ይሄ ነው። 100,000 ብር ዲፖዚት ከተደረገ የቀን ሽያጩ እዚህ ጋር ዜድ ሪፖርቱ ላይ የምናየው ስንት መሆን አለበት? 100,000 ብር መሆን አለበት ማለት ነው። ስለዚህ በዚህ መልክ የምንቀበለውን የካሽ መጠን ፕሮቴክት ማድረግ እንችላለን። ኦኬ what about cash disbursement or what about cash payments? እሺ ይሄ እስካሁን ያየነው ካሽ ስንቀበል ያለው ነው። እሺ ካሽ ስንከፍልስ how we can protect our cash? ፔመንት በምንፈጽምበት ጊዜ ተመሳሳይ ነው። Generally, internal control over cash disbursement is more effective when the companies pay by check or electronic fund transfer. Internal control over cash payment ወይም cash disbursement ጥሩ የሚሆነው በምን አይታችኋል? ድርጅቶች አሁን ደሞዝ በምን ይከፍላል? በባንክ ይከፈላል። የተለያዩ ክፍያዎች በምን ይፈጽማሉ? በቼክ ይፈጽማሉ። ይሄ መሆኑ ምን እንዲፈጠር ያደርጋል? ኢንተርናል ኮንትሮል ኦቨር ካሽ ፔመንቱ እንዲያድግ እንዲጠነክር፣ ለኢምቤዝልመንት ለፍራውድ ያለን ኦፖርቹኒቲ ምን እንዲል ያደርጋል? ዝቅ እንዲል ያደርጋል ማለት ነው። ክፍያዎች በባንክ በሞባይል ባንኪንግ በኢንተርኔት ባንኪንግ በቴሌብር ኦር በተለያዩ ፔመንት ሜካኒዝሞች የሚከፈሉ ከሆነ ለኢምቤዝልመንት የመጋለጥ እድላቸው እያነሰ ይመጣል ማለት ነው። ሌላኛው we should have different methods, voucher system control and petty cash ልንጠቀም እንችላለን። ለካሽ ፔመንት ኮንትሮላችን voucher system and petty cash ልንጠቀም እንችላለን። ምንድናቸው የሚለው እናያለን። ስለዚህ ካሽ ዲስበርስመንት ኮንትሮል ላይ ምን ያስፈልገናል? ቅድም እንዳወራነው ዶክመንቴሽን ያስፈልገናል። ስንከፍል እያንዳንዱ የምትከፈለው በደረሰኝ በኢንቮይስ በማህተብ
በፊርማ የተረጋገጠ መሆን አለበት። we should be have a document and responsibility ማስቀመጥ አለብን። ቼክ የሚፈርመው የሚከፍለው አፕሩቭድ የሚያደርገው ክፍያ የሚፈጽሙ ሰዎች ምን መደረግ አለባቸው? መለያየት መቻል አለባቸው። segregation of duty ቼኩ ላይ የሚፈርመው ገንዘብ የሚከፍለው ከገንዘብ የሚከፍለው ምን መደረግ አለበት? መለያየት መቻል አለበት። ይሄም የክፍያ ካሽ ኮንትሮል ኦቨር ካሽ ፔመንታችንን እንድናሳድግ ያደርገናል ማለት ነው። ሌላኛው ኢንዲፔንደንት ቬሪፊኬሽን ቅድም ያወራነው ነው። ፊዚካል ኮንትሮል፣ ሂውማን ሪሶርስ ኮንትሮል all these principles ለካሽ ፔመንትም ለካሽ ዲስፐርስመንት ኦር ለካሽ ሪሲቭድም ይጠቅሙናል ማለት ኦኬ ቅድም ግን ምናን ቮቸር ሲስተም መጠቀም አለባቸዋል። in order to having good internal control over cash payment we should have a voucher system ማለት እያንዳንዱ ክፍያ ትክክለኛውን አፕሩቫል ሜተድ አፕሩቫል እየተደረገች ነው መሄድ ያለባት። ስለዚህ አንድ ደረሰኝ ላይ 2 3 4 ሰው ሊፈርም ይችላል ክፍያ ለመፈጸም። አንዱ አለቃ ይፈርማል፣ አንዱ አለቃ ይፈርማል። ስለዚህ 3 4 ሰው እንዲህ በሆነ ቁጥር የኢምቤዝልመንት ፕራክቲሱ ምን እያደረገ ይመጣል ማለት እየቀነሰ ይመጣል። ስለዚህ ቮቸር ሲስተም የምንለው the network of approval by authorization individuals acting independently to ensure all disbursement or payment by check are properly ስለዚህ የሚከፈሉ ክፍያዎች እያንዳንዳቸው አውቶራይዜሽን ያላቸው ናቸው። 2 3 4 ሰው በሚገባ ፊርማውን እየፈረመበት አውቶራይዝድ እያደረገው የሚሄድ ከሆነ ማንም ተነስቶ ክፍያ መፈጸም አይችልም ማለት ነው። ቮቸር የምንለው ዶክመንቱ ነው። the form it is an authorization form prepared for each expenditure in a voucher system በቮቸር ሲስተም ላይ አፕሩቭ የምናደርግበት ፊርማ የሚፈረምበት አፕሩቫል የምናስፈጽምበት ዶክመንቱን ቮቸር እንለዋለን ማለት ነው። ሌላኛው ካሽ ፔመንታችንን የምንቆጣጠርበት መንገድ ፔቲ ካሽ ይባላል። ፔቲ ካሽ ስንል it is a type of a cash it used for a small amount of expenditure a small amount of payment ለምሳሌ ቅድም ምናልን በባንክ መክፈል ክፍያዎችን በቼክ መክፈል ክፍያዎችን ጥሩ ነው ምክንያቱም ስርቆትንና ኢምቤዝልመንትን ይቀንስልናል ብለናል። ነገር ግን ሁሉንም ክፍያዎች በባንክና በኤሌክትሮኒክ ፈንድ ትራንስፈር መክፈል አንችልም፣ በቼክ መክፈል አንችልም። ትንንሽ ወጪዎች ይኖርብናል፣ የየቀን ወጪዎች small amount of expenditure እነሱንም በቼክ መፈጸም አንችልም። ስለዚህ እነዚህን በቼክ መፈጸም በኤሌክትሮኒክ ፈንድ መፈጸም የማንችላቸው ትራንዛክሽኖችን ለመፈጸም እንዲያግዘን ምን የሚባል ፈንድ እናዘጋጃለን? based on በወር ሊሆን ይችላል or based on the accounting period petty cash እናቋቁማለን ወይም እናዘጋጃለን። so petty cash ከዋናው ካሽ ባላንሳችን የተወሰነ ገንዘብ ወስደን በቦክስ አድርገን ቢሮአችን or finance officer ጋር ወይ ለሚመለከተው አንድ ሰው ጋር እናስቀምጣለን። ከዛ ውስጥ እየወጣ ምን ይደረጋል? የተወሰነ ትንንሽ ወጪዎች ይከፈሉበታል። ልክ የሆነ ሰዓት ደግሞ ሲያልቅ ወይም ደግሞ at the end of the month replaced ይደረጋል፣ ይመለሳል። ተመልሶ ወደ ነበረበት ባላንስ እንዲመለስ እናደርጋለን። ስለዚህ 3 ነገሮች አሉ። establishment of the fund petty cash ልክ ስናቋቁም እንዴት እንመዘግባለን? and making of the payment for the fund from the funds ከፔቲ ካሽ አውጥተን ክፍያ ስንከፍል then replacement which means 3000 ብር መሆን አለበት ፔቲ ካሻችን ካልን ሁሉ ጊዜ 3000 መሆን አለበት። ስለዚህ ምን መሆን አለበት? በየጊዜው የተጠቀምነው እንጠቀማለን። ወሩ ሲያልቅ ግን ፔቲ ካሻችን ድጋሚ ስንት መሆን አለበት? 3000 መሆን መቻል አለበት። ለምሳሌ at the time of establishment እንዴት አድርገን መዘግባለን ፔቲ ካሽ? if Zoo Limited Company decided to establish 3000 petty cash fund on March 1 ስለዚህ ከማርች 1 ጀምሮ ለጥቃቅን ወጪዎች ፔቲ ካሽ ማዘጋጀት ፈልጋለሁ ይላል። ስለዚህ ከባንክ የተወሰነ ገንዘብ ወጥቶ በእጃችን ምን ብለን እንይዘዋለን? ፔቲ ካሽ ብለን እንይዘዋለን። ስለዚህ ፔቲ ካሽ ዴቢት ይሆናል፣ ካሽ ክሬዲትድ ይሆናል ማለት ካሽ ክሬዲትድ ይሆናል። ልክ ስታብሊሽ ስናደርገው ስናቋቁመው ፔቲ ካሽን በዚህ መልክ ነው ምን መዘግበው ማለት ነው። ኦኬ
ሶ ማኔጅመንት ኦፍ ሜኪንግ ፔመንት ፎር ፔቲ ካሽ ስናይ ደግሞ ማኔጅመንት ዩዥዋሊ ሊሚትድ ደ ሳይዝ ኦፍ ኤክስፔንዲቸር በፔቲ ካሽ የሚከፈሉት ምን መሆን አለባቸው? ሬስትሪክትድ መሆን አለባቸው and does not permit use of the funds for certain types of transaction በፔቲ ካሽ የሚከፈሉ የማይከፈሉ መለየት መቻል አለብን። ፔመንት አር ዶክመንትድ መሆን አለባቸው። ፕሪነምበር በፔቲ ካሽ ቢከፈልም ምን ያስፈልጋቸዋል? ዶክመንቴሽን ያስፈልጋቸዋል። ያ መቅረብ መቻል አለበት። ሲግኔቸር ያስፈልጋል በሚይዘውም ገንዘቡን ሪሲቭድ በሚያደርገውም ግለሰብ። A supporting document should be attained to received. Custody keep to the receipt is in the petty cash box until the fund is replacement. ስለዚህ ሪሲፕቶቹ ወይም ደረሰኞቹ እዛው ፔቲ ካሽ ቦክስ ውስጥ መቀመጥ አለባቸው እስከምንመለስ ድጋሚ ፔቲ ካሹን ሙሉ እስከምናደርገው ድረስ ማለት ነው። and the sum of receipt and money in the fund should be equal. ስንጀምር 3000 ብር ይዘን ከተነሳ ወሩ ሲያልቅ የከፈልነውና እጃችን ላይ የቀረው ሲደመር 3000 መሆን አለበት። 2000 ይዘን ከተነሳ ወሩ ሲያልቅ የከፈልነውና እጃችን ላይ የቀረው ሲደመር 2000 መሆን አለበት። ስለዚህ it must be equal ማለት ነው። እስቲ ሪፕሌስመንት ኤግዛምፕሉን ደግሞ which means ፔቲ ካሽ ነበረን ተጠቅመንበታል፣ የተለያዩ ክፍያ ከፍለናል፣ ወደ ነበረበት ባላንሱ እንዲመለስልን ስንጠይቅ በምን መልኩ እንመዘግባለን የሚለውን እናያለን። ሶ አስዩም ዳት ቅድም ያየነው ኤግዛምፕል ነው። ዙ ስንት ብር ለፔቲ ካሽ ዙ ካምፓኒ ለፔቲ ካሽ ስንት ብር እስታብሊሽ አድርጎ ነበር? 3000 ብር እስታብሊሽ አድርጎ ነበር። ስለዚህ 3000 ዴቢት አድርገናል፣ ዜን ካሽ ክሬዲት አድርገናል። በፔቲ ካሽን ዴቢት አድርገን ካሽን ክሬዲት አድርገናል። ናው አካውንታንቱ ግን ምን ብሎ ጠየቀን? ፔቲ ካሽ ሪፕሌስድ መሆን ያለበት ፔቲ ካሽ ድጋሚ ስንት ብር ጨምሩልኝ አለ። ወሩ ሲያልቅ ኦን ማርች 15 ስንት ጠየቀ? 2610 ብር የሚሆን ተጨማሪ ለፔቲ ካሽ የሚሆን ፈንድ እፈልጋለዋል። ኦኬ እጁ ላይ ግን የቀረው ስንት ነው? the fund contain ፔቲ ካሽ ፈንዱ ግን ስንት ብር እጁ ላይ አለ? 390 ብር እጁ ላይ አለ። ኦኬ ስለዚህ 3000 ብር ነበር የሰጠነው። ከ3000 ስንት ጨምሩልኛል? አሁን 2610 ብር ጨምሩልኛል። እጁ ላይ ግን ስንት ብር ቀርቷል? 390 ብር ቀርቷል። ኦኬ ታዲያ ለምን አውጥቶት ነው? ከ3000 ብሩ ላይ ምን ወጪ አውጥቶ ነው እጁ ላይ 390 የቀረው? ለፖስቴጅ ለቴምበር ስንት አውጥቷል? 1320፣ ለፍራይት አውት ለትራንስፖርቴሽን 1140፣ ለሚስላኔስ ኤክስፔንስ 150 አውጥቷል። ስለዚህ እጁ ላይ የቀረው ገንዘብ ኦቨርም አይደለም አንደርም አይደለም። ምክንያቱም 3000 ነበረው። ከ3000 1320 ለፖስቴጅ፣ 1140 ለትራንስፖርቴሽን፣ 150 ለሚስላኔስ ሲያወጣ 350 ነው መቅረት ያለበት። እሱም ቀረኝ ያለን ስንት ነው ያለው? ስንት ነው? 390። ስለዚህ there is no cash overage and shortage። አንዳንድ ጊዜ ይፈጠራል እጃችን ላይ ቀርቶናል ብለን የምናስበው 100 ብር ሆኖ ልክ ካዝናችንን ስንቆጥር ግን 120 ብር ሊሆን ይችላል። ወይም እጃችን ላይ ቀረን ብለን ያሰብነው 100 ብር ሆነ ካዝናችንን ስንቆጥር ግን 80 ብር ወይ 90 ብር ሊሆን ይችላል። ካሽ ኦቨሬጅ ኤንድ ሾርቴጅ ሊያጋጥም ይችላል። በዚህ ኬዝ ግን አካውንታንቱ እጄ ላይ ቀረበ ያለው 390 ነው። አክቹዋሊ መቅረት የነበረበትም ስንት ነው? 390 ነው። ስለዚህ there is no cash shortage and cash overage። ስለዚህ የፈለገውን 2610 ብር እንድንሰጠው ከተፈለገ ምን አድርገን እንመዘግባለን? ያወጣቸውን ወጪዎች ዴቢት ላይ እንመዘግብና ካሽ ክሬዲት እናደርጋለን። ይሄ ማለት ምን ማለት ነው? ፔቲ ካሻችንን መልሰን 3000 ያደረግነው ማለት ነው። ፔቲ ካሽ ዴቢት የሚደረገው at the beginning ነው። then replaced የሚደረገው በዚህ ልክ ነው። ያወጣነውን ወጪ እየዘረዘርን ካሽን ስንመዘግብ በሌላ ቋንቋ ምን አደረግን ማለት ነው? ፔቲ ካሽ ካዝናችን ውስጥ ስንት ብር ጨመርን? ከባንክ አውጥተን ፔቲ ካሽ አማውንታችን ውስጥ ስንት እንጨምራለን ማለት ነው? 2610 ብር ማለት ነው። ነገር ግን ቅድም እንዳልኳችሁ it may be overage and it may be shortage። ኦቨሬጅ ሊያጋጥም ይችላል፣ ሾርቴጅ ሊያጋጥም ይችላል። እስቲ ራሱን ኤግዛምፕል እንውሰድና አካውንታንቱ እንድንሰጠው የጠየቀን ለፔቲ ካሽ ተጨማሪ እንድንሰጠው ከ3000 ውስጥ ተጠቅሞ 360 ስለቀረው ስንት እንድንሰጠው ጠይቆናል?
2610 ብር እንድንሰጠው ጠይቁናል። እጁ ላይ ግን የቀረው ስንት ነው? 360 ብር ነው። ነገር ግን ስንት ነበር እጁ ላይ ሊቀረው የሚገባው? 3000 ነበረው። 1320 ለፖስቴጅ አውጥቷል። 1140 ለፍራይት ኢን አውጥቷል። 150 ለሚስላኔስ ኤክስፔንስ አውጥቷል። እጁ ላይ መቅረት የነበረበት ስንት ነው? 390። እሱ ግን እጄ ላይ ቀርቷል ያለው ወይም ደግሞ ፔቲካሽ ፈንድ ውስጥ ያለው ስንት ነው? 360 ነው። ስለዚህ በእንዲቀር የሚጠበቀውና እጁ ላይ የቀረው መካከል ልዩነት አለ። ስንት? 30። this one is cash shortage ማለት ፔቲካሽ አማውንት ውስጥ 390 መቅረት ሲገባው ፔቲካሽ ውስጥ ግን ያለው ስንት ብር ብቻ ነው? 360 ብር ነው። ስለዚህ በዚህ ጊዜ ምን አድርገን እንመዘግባለን? ካሽ ሾርቴጇን ዴቢት እናደርግና ካሽን ክሬዲት እናደርጋለን። ኦቨሬጅ ቢሆን ደግሞ ክሬዲት ላይ ነበር የምንመዘግበው። ስለዚህ በዚህ መልክ እንመዘግባለን ማለት። ለምሳሌ እስቲ ይሄንን ሞክሩናል። ሶ ኤስታብሊሺንግ ፔቲካሽ ስንት ብር ኤስታብሊሽ አድርጓል ካምፓኒው? የ50 ብር ጁላይ 1 ላይ ኤስታብሊሽ ፔቲካሽ ባይ 50 ብር ኦር ዶላር። ስለዚህ ምን አድርገን ፔቲካሽ ኤስታብሊሽድ ሲሆን እንዴት ነው የሚመዘገበው? ፔቲካሽ ዴቢት፣ ካሽ ክሬዲት አድርገን እንመዘግባለን። ኦኬ ኦን ጁላይ 13 the fund had ጁላይ 30 ላይ ፔቲካሽ ውስጥ ስንት ቀርቶናል? 12 ብር ቀርቶናል። the fund has 12 ብር cash remain and the petty cash received ዶክመንት ደግሞ እዛ ውስጥ የከፈልናቸው ክፍያዎች ደግሞ ለፖስቴጅ 14 ብር ከፍለናል፣ ለኦፊስ ሰፕላይ 10 ብር ከፍለናል፣ ለዲሊቨሪ ኤክስፔንስ ስንት ብር ከፍለናል? 15 ብር ከፍለናል። ስለዚህ ስንት ነበር እንዲቀረን የምንጠብቀው? 50 ብር ነበረ መጀመሪያ ስታብሊሽ ያደረግነው። 14 ብር ለፖስቴጅ ከፍለናል፣ 10 ብር ለሰፕላይ ከፍለናል፣ 15 ብር ለዲሊቨሪ ኤክስፔንስ ከፍለናል። ስለዚህ እጃችን ላይ እንዲቀር የምንፈልገው ስንት ብር ነበር? 11 ብር። ነገር ግን ቦክስ ውስጥ ስንት አለ? ፔቲካሽ ውስጥ ስንት ብር ነው ያለው? 12 ብር። ምን አለም? 11 ብር እንዲቀር ፈልገን የቀረው ካሽ ባላንስ ግን ስንት ነው? 12 ብር ነው። ስለዚህ ካሽ ኦቨሬጅ እንለዋለን። እኛ የምንፈልገው እንዲቀር የጠበቅነው 11 ብር ሆኖ ሳለ በተለያየ ምክንያት ግብይት ስትፈጽሙ ስህተት ልትሰሩ ትችላላችሁ። መልስ ስትሰጡ፣ መልስ ስትቀበሉ፣ ገንዘብ ስትከፍሉ፣ ዝርዝር ስትሰጡ ካሽ ኦቨሬጅ ኦር ሾርቴጅ ሊያጋጥም ይችላል። ስለዚህ አሁን ኦቨሬጅ ነው ያጋጠመን። የቀደሙ ኤግዛምፕል ላይ ካሽ ሾርቴጅ ነው። ኦቨሬጅ 1 ብር አጋጥሞናል። ስለዚህ ምን አድርገን እንመዘግበዋለን? ያወጣነውን ወጪ እንዘረዝራለን። then ካሽ ኦቨሬጅ ኤንድ ካሽን ክሬዲት እናደርጋለን። ካሽ ኦቨሬጅ ኤንድ ካሽን ክሬዲት እናደርጋለን ማለት ነው። ክሬዲት እናደርጋለን። ለምንድን ነው እዚህ ጋር 38 ብር ያልኩት? ለምንድነው 38 ብር ያልኩት? 50 ብር ነበር ፔቲካሽ ስታብሊሽ ያደረግነው። 12 ብር ነው እጁ ላይ የቀረው። የወጣው ወጪ ስንት ነው? 38 ብር ስለሆነ ካሽ ኦቨሬጅ ግን ስንት ብር አለ? 1 ብር አለ። ስለዚህ በዚህ መልክ እንመዘግባለን ማለት ነው። ኦኬ ኔክስት በጣም ኢምፖርታንት ቲንግስ ለባንክ ሪኮንሲሌሽን እናወራለን። እኛ የመዘገብነውና ባንኩ የመዘገበው መካከል ልዩነት ይፈጠራል። ያንን ለማስታረቅ ምን እናደርጋለን? ለምንስ ልዩነት ይፈጠራል? የሚለውን ይዤላችሁ እመጣለሁ።